የአማራ ችግር ምንድነው? ታሎ ለማመን በጣም ክፍት ነው፣ ቀላል ነው። ነገር ግን ያመነውን ደግሞ ታሎ አስቦ መረጃ ፈልጎ አጣርቶ ደግሞ ከልቡ የማውጣትና ያንን የማግለል ችግር ደግሞ አለበት። ይሄ ነው አማራን እያስተቀው ያለው። አሁን አቤጺሞን ነግረናቸዋል። ያሸዋዚንገር ምን አይነት የአማራ ልዩ ኃይል ነግረናቸዋል ስንት እንዳደረሱ። ጎንደር ላይ ምግብ የልዩ ኃይል አዛዡን ነግረናቸዋል። መጽሐፍ ቅዱስ ይዞ አማራ ቀዳሽ ተኳሽ አራሽ እያላችሁ ልዩ ኃይሉን እንዴት እንዳስፈጀው መምታት እየቻሉ የህዋትን ሰራዊት እንዴት እንዳስፈጀው ልዩ ኃይሉን ይሄ አለ። ይሄ የአማራ ስለርቦና ከአማራ ስለርቦና ተልጠው ማይወድቁ ናቸው። ስለዚህ በዚህ መንገድ አሁን ከፋኖ ውስጥ አስርገው ያስገቧቸዋል። ብዙ ደህንነቶች አሉ፣ ብዙ አስርገው ያስገቧቸው በማማራ ህዝብ ብዙ ማይታወቁም። እነሱን አሁን የሆነ ሰነር ተሰጥቷቸዋል። ምን ያነጋገር የፎቶ አነሳስ ምን አይነት ፎቶ ተነስተው እንዲልኩላቸው የቪዲዮ አነሳስ ትሪት ይህንን እንዲልኩ ተነግሯል። ያንን ተሰጥቷቸው ተገምግሞ ይሆናል ያማራን ስለቦላ ያሸንፍልናል ተብሎ ሲታመን ያን በ30,000 በላይ የሚዲያ ሰራዊቱ ብልጽግና ያሰራጫዋል፣ ቫይራል ይወጣል፣ በህዝቡ ዘንድ ተብሎ ተቀባይነት ያገኛል። ከዛ ነገ የሆነ አመራር ይሆናል፣ እንደፈለገ ህዝቡን ይጨቁና ፋኖን ሲከፋፍል ይኖራል። እንደዛ ሊያደርጉ እቅዳቸውን ጨርሰዋል። አሁንም ከሳምንት በኋላ እንግዲህ በዚህ መንገድ የሚመጡ አሉ። በጣም ገምግሙ፣ ዝም ብላችሁ እንትን አትበሉ። በዚህ መንገድ የሚመጣው ከሳምንት በኋላ በጣም ቫይራል የሚወጡትን የአማራ ፋኖ አመራር ላይ ማድረግ የለበትም። እንዲያውም ውስጣቸውን ምንጫቸውን ምን ሲሰሩ እንደነበረ አካባቢያቸውን መኖሪያቸውን ያደጉበትን የተማሩበትን የማጥራት ስራ መስራት አለበት። ስለዚህ እንደዚህ ብሎ የፋኖን መውጫ መንቀሻቀሻ መውጫ መግቢያ የቴትሌ ካምፕ እንዳለው የትሌ ሬሽኑ እንዳለ ዲፖት እንደሆነ ምናምን አጣርተው ጨርሰዋል። ስለዚህ ፎቶ ቪዲዮ አነጋገር የሚናገሩትን ተልኮላቸው እያጠኑት ነው። ስለዚህ ፎቶና ቪዲዮ ላኩ ተብሏል። ስለዚህ በ30,000 በላይ ሰራዊቱ ይለቀቃል። ያኔ ቫይራል ይወጣል። ያኔ ትንሽ ቡድን ይዞ አመራር ካልሆነ ብሎ እንትን ሲል የአማራ ህዝብ ደግሞ ለምን አመራር አይሆንም ጀግና ምናምን የሚል መቀባበል ያመጣና አክቲቪስቱ በጣም ያዛምተዋል፣ ለክፍፍል ይዳርጋል ማለት ነው። ያኔ እኮ እንደዚህ ነው የሚለው ባንዳ የብልጽግና ሰው እንደዚህ ጠላት ምናምን ይባላል ማለት ነው። ስለዚህ እንደዚህ አይነት ካሁኑ ተነግራቸዋል። ካሁኑ ይህ መረጃ ደርሷቸው ካሁኑ በተለይ እንደዚህ አይነት ፎቶ ተነስተው ባይነሱ ቪዲዮ ባይቀረጽ በጣም ጥንቃቄ ቢደረግ ይሄን ሌላው ደግሞ እንደዚህ አንዴ ልከው ሊሆን ይችላል። እንግዲህ ሊልካሉ ላኩ ከተባሉ እንግዲህ 3-4 ቀን ሆኗቸዋል። እስካሁን የላከ ሊኖር ይችላል። ይላኩ ችግር የለውም። ነገር ግን እንደዚህ ሲወጣ ተብሎ ብሎ ተጠርንፎ ተይዞ መጣራት አለበት። እንደዚህ የተወራለ ምን ሰርተ ነው ምን አድርገህ ነው እንዴት እነዚህ ማን ናቸው እንዴት ልከላቸው ነው ተብሎ በጣም ተጠይቆ ችግር ከታየበት እዛው ላይ እርምጃ መወሰድ አለበት። ይሄ እኮ ነው የአማራ ችግሩ ምንድነው? አሁን ማንችሎት የተናገረው አለ አይደል? ማንችሎት የተናገረው በጣም አስተማሪ ነው። ግን የአማራ ህዝብ አይማርም፣ ፋኖ አይማርም። ቆስሎ ጸዳሉን እኮ እንግዲህ በጣም አሳክመው እነሱ ናቸው ያዳኑት። የአማራ ገበሬ በግ ያረደ ነው ያዳኑ። ነገር ግን አሁን ዙሮ ወጋ። ምንድነው ይሄ ሐሳቡ? ነገም ቢመጣ የአማራ ህዝብ ይቅር እንደሚለው ምንም እንደማያመጣ ያውቃል። ይህ ደግሞ ምንድነው ይሉንታው አብሮት ያደገው የባህሉ የወጉ ያስተዳደጉ ይሉንታ ለአጉል ይሉንታ የአማራ ጠላት ነው። አጉል ይሉንታ መወገድ አለበት። ሌላው ምንድነው ጎጃም ላይ እና አስረስማረ ራሱ ያደርጉታል። ምንድነው አስረስማረ ሰሞኑን ማሪሸት ሚሉት አሁን እንዴት ነው ወታደር በጣም ከብልጽግና ወታደር በህይወት ዘመኑ ወታደር ሆኖ ሲኖር ራሱ በልቶት ማያቀውን አማውን ታቀርበ ሰጠው ከርሱን ሞልተህለት እንዴት ጠላት ሞራል ኑሮት አይዝመት ሊገልህ መጥቶ እንደዛ ካበለኸው እንደዚህ ኢኮኖሚ ያበሉህ እንደዚህ አይነኩህም። ማርከኸው ከቤተሰቡ ጋር ካገናኘኸው በስልክ የትራንስፖርት ሰጠው ወደ ቤተሰቡ ከሸኘኸው እንዴት እድሉን አይሞክር? ይሄኮ ሞራል በጣም ይሄ ምን አይነት ፖለቲካ እንደሆነ ማለት ነው። ማሪሸት ሰም ምንድነው የለቀቀው? ጎጃም ላይ 6 ኮሎኔሎች አሉ በጣም እየደከሙ ያሉ ከሻለቃና ለኮሎኔሎች ወደ ተጠርታቸዋል። ምን ሻለቃ ዝናቡ ኑ ብሏቸዋል።
ስብሰባ አላችሁ። ምን አይነት ነው 6 ማለት? አሁን ጠላት ምን እንዲያደርገው ነው? ኦኬ ትንሽ ኮሎኔል ነው ያላቸው ትንሽ አመራር ነው ያላቸው ብሎ በግፍ እንዲገባ ነው ወይስ አይ በጣም 6 ብቻ ሆኖ እንደዚህ ካደረጉን አውቆ ነው ብዙ ነው ያላቸው ብሎ ምን እንዲያስብ ነው? በምን አይነት ሞራል ጠላት እንዲዘጋጅ ነው? ስለዚህ ማርሸት ራሱ በጣም ማስጠንቀቂያ ሊሰጠው ይገባል። ውስጡ ስሩ በጣም ሊጣራ ይገባል። ከዚህ በፊትም በጣም ጎጃም ላይ እንግዲህ መስዋዕት የከፈሉ አመራሮች ብቻ ተናግረዋል። ለምንድነው አመራሮች ብቻ እየተነጠሉ የሚመቱት? አመራሮች ብቻ እየተነጠሉ ወሳይ ሰዎች ማይደራደሩት በአማራ እየተነጠሉ የሚመጡት በዚህ አይነት ነው። ስለዚህ ማርሸት ራሱ በጣም መጠናት አለበት ውስጡ በጣም መፈተሽ አለበት። ድንገተኛ ፍተሻ ተደርጎ በጣም መተወቅ አለበት። እንደዚህ አይነት ነገር ሲለቅ ዝም ማለት የለበትም። ይኮ አመራር ነው ሁሉ ጠላት የሚከታተለው ነው። ምክንያቱም የአማራ ፋኖ በጎጃም ቀጠና የህዝብ ግንኙነት ኃላፊ ነው አይደል? ኮሙኒኬሽን ነው የሚሰራው። እሱን እኮ ነው እነዘመነ የሚያጸድቁትን እሱ እኮ ነው ለህዝብ የሚያቀርበው መግለጫ የሚሰጠው እኮ የጸደቀውን እሱ ነው። ስለዚህ እሱ የራሱን እንደራሱ አስተሳሰብ እንኳን መፖሰትና መናገር አይችልም። ምክንያቱም የሱ የሚናገረው ተቋምን ስለሚወክል ማለት ነው። ተቋሙ የሚገመገመው ተቋሙ በሌላ በጠላትም ሆነ በምንም የሚገመገመው ከሱ አንደበት አንፃር ከሱ ከሚናገረው አንፃር ሌሎች የኢትዮጵያውያንም ፋኖ ሊደግፉ የሚችሉ ከሱ ከሚናገረው አንፃር እሱ ምክንያቱም እሱ የሚያራምደው የዘመነን አስተሳሰብ ነው። እሱ የሚያራምደው የሌላውን የአማራ ፋኖ አስተሳሰብ ነው። እሱ የሚያራምደው ሙሉ የአማራን ህዝብ አስተሳሰብ ነው ተብሎ ነው የሚገመተው። ስለዚህ እሱ መቆጠብ አለበት። የሚፖስተው የሚለቃቸው ፎቶ ራሱ መገምገም አለባቸው። በጣም ሰሞኑን በብዛት ያለበት ሰራዊት ብዛት መልካም ምድሩ እየታየ ተራራው ሸንተረሩ ጋራው እየታየ የሚለቃቸው ፎቶዎች አሉ። ይሄ ምንም አያመጡም የሚል አስተሳሰብ ነው አማራን እስከዛሬ ያስበሉ። ብዙ መስዋዕት ያስከፈለ አማራን ምንም አያመጡም እኛ አቅም አለን አሁን ምንም አያመጡም መጥተው እያስረከቡን ነው። በጣም አስታጠቁን ምናምን ይሄ አጉል እንትን ማስታጠቃቸው እንዳለ ሆኖ ነገር ግን ይሄን ደግሞ አስታጥቄ ቢሆንም ነገር ግን ደግሞ የምትኖርበትን መልካም ምድርህን ግን ለጠላት ክፍት ማድረግ የለብም። አሁን የቴክኖሎጂ ጊዜ ነው። ያንተን ፎቶ እኮ አንስቶ ጎግል ላይ ስካን ቢያደርገው የት አካባቢ እንደሚገኝ ሂንት ይሰጣል። ያን ሂንት ይዞ በድሮን አሰስ አድርጎ ይጨፈጭፋል። ስለዚህ የትግራይን ህዝብ እኮ እንደዚህ ነው ሲጨርስ የነበረ። በድሮን እኮ የትግራይን ሰራዊት የጨረሰው እንደዚህ ነው በዚህ ሲስተም። አሁን የአማራ ላይ እስካሁን ፋኖ ደፈጣ ብቻ ስለሆነ ነው እንጂ ኮንቬንሽናል ቢሆን እኮ በዚህ ነው ያለቁት የትግራዮች። የአማራም ደግሞ የሚያልቀው በዚህ ነው። ስለዚህ ይሄ ነገር ማርሸት የሚፖስተው ነገር በጣም ማስጠንቀቂያ ሊሰጠው ይገባል። የሚናገረው የሚፖስተውን ሊያስብ ይገባል። ማስጠንቀቂያ ሊሰጥ ይገባል። አመራሮች ያልወሰኑትን መፖሰትና መናገር የለበትም። ሌላው በሰሞኑ መረጃ ጉዳይ ግን በጣም ጥብቅ ማብራሪያ ይቅርታ የማይባል ነገር ነው። ሰሞኑን ጎጃም ላይ አንድ አመራር ቢሞት እሱ ተጠያቂ መሆን አለበት ቀጥታ ማለት